ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ ተደራሽነቱን ከፍ ስለሚያደርግ ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በሐሙስ ፕሮግራማችን እንግዲህ የመጀመሪያ ክፍል ትኩረት የምናደርገው ትናንት ምሽት ከተደረጉ ተጠባቂ የሻምፒየንስ ሊግ ጨዋታዎች መካከል ሊቨርፑል በሜዳው ካራባግን አስተናግዶ 6-0 ግማሽ ደርዘን ግብ አስቆጥሮ ያሸነፈበትን ጨዋታ በዚህ ፕሮግራም ትኩረት አድርገን የመጀመሪያ ክፍል እንወያያለን። ከዚህ ፕሮግራም በመቀጠል በሻምፒየንስ ሊግ ከ8-8 በማሸነፍ ለመጀመሪያ ጊዜ በአዲሱ ፌዝ ወደ ቀጣዩ ዙር በአዲሱ የዩኤፋ ሻምፒየንስ ሊግ ፎርማት አናት ላይ ሆኖ ወደ ቀጣዩ ዙር ያለፈው ሌላኛው የእንግሊዝ ክለብ አርሴናል በሜዳውና ደጋፊ ፊት ካራትን ያሸነፈበትን ጨዋታ፣ እንዲሁም ቼልሲ ወደ ኔፕልስ ተጉዞ በአስደናቂ ጨዋታ አዝናኝ በነበረ የምሽቱ ጨዋታዎች መካከል አንዱ በኔፕልስ የተደረገውን ቼልሲ 3-2 አሸንፎ ወደ ቀጣዩ ዙር በቀጥታ ማለፉን ያረጋገጠበትን እነዚህን 3 ፕሮግራሞች፣ እንዲሁም የቤኔፊካው ግብ ጠባቂ የዚህ ውድድር ባለታሪክ በርካታ ጊዜ ዋንጫውን በማንሳት ስኬታማው ቡድን ሪያል ማድሪድን ወደ ፕሌይ ኦፍ የከተተውን ከ3ኛ ደረጃ ወደ 9ኛ ደረጃ ይዞ እንዲያጠናቅቅ ያደረገውን የቤኔፊካ ጆዜ በሪያል ማድሪድ ላይ 4-2 ጣፋጭ ድል ማስመዝገብ ችሏል። እነዚህን ጉዳዮች እንግዲህ በየፕሮግራሙ እንግዲህ ምናነሳ ይሆናል። ይሄ ፕሮግራም ትኩረት የሚያደርገው የአርነ ስሎት ሊቨርፑል ትናንት ምሽት ስላሳካው ድል ወደ ቀጣዩ ዙር ማለፉን ያረጋገጠበት 3ኛ ደረጃን ይዞ በ18 ነጥብ ወደ ቀጣዩ ዙር ማለፉን አረጋግጧል። ጨዋታውን እንዴት ተመለከታችሁ? ሊቨርፑል እንግዲህ 6-0 በሆነ ግማሽ ደርዘን ግብ አስቆጥሮ ነው የአዘርባይጃኑን ቡድን በማሸነፍ ፕሌይኦፉን እንግዲህ በቀጥታ በማለፍ ወደ ኖክአውት ስቴጅ 16 ውስጥ ማለፉን ያረጋገጠው። የአርነ ስሎት ሊቨርፑል በምሽቱ ጨዋታ ምን አይነት ብቃት ነበር? ከጨዋታውም በኋላ ሌላ ወዛጋቢ ጋዜጣዊ መግለጫም በአሰልጣኙ በኩል እንደገና ተሰጥቷል። ትናንት በነበረው ጋዜጣዊ መግለጫ ከትናንት በስቲያ በነበረው ማክሰኞ ዕለት የጋዜጣዊ መግለጫ አለመግባባትን አንስተው በድጋሚ ሌላ ጉዳይ ደጋፊው ከድሉ በኋላም አንዳንድ ቅሬታዎችን የሚያስነሳ አስተያየት በድጋሚ አሰልጣኙ ሰጥቷል። 6-0 ቢያሸንፉም ተቃውሞም ይሄ የተነሳውም ድምፅ በተወሰነ ደረጃ ቀነሰ እንጂ በቀጣይነት እንግዲህ ሊቨርፑል የሚያስመዘግበው ውጤት ተከትሎ ነው የሰሞኑን ትችትም ተቃውሞም በአሰልጣኙ ዙሪያ የተፈጠሩ ጥያቄዎችም ምላሽ ሊያገኙ የሚችሉት። እስቲ ለማንኛውም ሊቨርፑል በምሽቱ ጨዋታ እንዴት ነበር? አሌክሲስ ማካሊስተር 15ኛ ደቂቃ ላይ ሊቨርፑልን ቀዳሚ ያደረገ፣ 21ኛ ደቂቃ አዲሱ ፈራሚ ፍሎሪያን ቪትዝ ሌላ ግብ በሻምፒየንስ ሊግ እግር ኳስ ለመጀመሪያ ጊዜ ማስቆጠር ቻለ። ከኖቬምበር 1 በኋላ መሐመድ ሳላህ ለሊቨርፑል አስደናቂ ቅጣት ምት ከረፍት በኋላ 50ኛ ደቂቃ ላይ ማስቆጠር ሲችል፣ ሂጎ ኤኬቲኬ 57ኛ ደቂቃ ላይ አራተኛውን ግብ ማስቆጠር ቻለ። አሌክሲስ ማካሊስተር ለሊቨርፑል 5ኛውን ለራሱ 2ኛውን 61ኛ ደቂቃ ላይ አስቆጠረ። ተቀይሮ የገባው ፍሬድሪኮ ኬዛ 90 ደቂቃ ላይ 6ኛዋን ግብ አስቆጥሮ ሊቨርፑል በአንፊልድ በእንዲህ መልኩ በሰፊ የግብ ልዩነት ለመጀመሪያ ጊዜ ነው ከረጅም ጊዜ በኋላ ማሸነፍ የቻለው። ለመጨረሻ ጊዜ እንግዲህ ሊቨርፑል ከ5 በላይ ግብ በአንፊልድ ማስቆጠር የቻለው ማንቸስተር ዩናይትድን በአንፊልድ 7-0 ባሸነፈበት የፕሪሚየር ሊግ ጨዋታ ነው።
ከዛን ጊዜ በኋላ ለመጀመሪያ ጊዜ አንፊልድ ላይ ሊቨርፑል ግማሽ ደርዘን ግብ አስቆጥሮ ፍጹም የጨዋታ ብልጫ በተስተዋለበት የምሽቱ ጨዋታ የአርነ ስሎት ሊቨርፑል ወደ ቀጣዩ ዙር 16 ውስጥ በቀጥታ የገባበትን ጣፋጭ ድል ማስመዝገብ ችሏል። በጨዋታውም እንግዲህ ትላልቅ ሪከርዶች ተመዝግበዋል። አስደናቂ ፐርፎርማንስ ነበር። ከጨዋታው በፊት እንዳደመጣችሁት ቀደም ብለን ቅድመ ጨዋታ ግምገማ ላይም እንዳነሳ ነው የጆይ ጎሜዝ፣ ኢብራሂም ኩናቴ፣ ጆቫኒ ሊዮኒ መጎዳት አሰልጣኙን አስገዳጅ የሆነ የአሰላለፍ ሽግሽግ አድርገው በምሽቱ ጨዋታ እንግዲህ የሁለት ተጫዋቾችን ለውጥ በማድረግ አንዲ ሮበርትሰንን በግራ ፉልባክ፣ ጀረሚ ፍሪፖንግን በቀኝ ሴንተር ባክ ላይ እንግዲህ ለመጀመሪያ ጊዜ ቋሚ ሆኖ መጀመር የቻለው ራያን ግራቨንበርክ ነበር። ከቨርጂል ቫንዳይክ ጋር በመጣመር ጨዋታው በጀመረ እንግዲህ የመጀመሪያ 5 ደቂቃ ውስጥ ሊቨርፑል እንግዲህ ተጨማሪ ሌላ ጉዳት በዚህ የውድድር ዓመት የስሎት ቡድን ከፍተኛ ጉዳት እያስተናገደ ነው። አሁን ላይ ብራድሊን ጨምሮ ቀደም ብዬ የጠቀስኩላችሁ የተከላካይ ክፍል አማራጮች ጉዳት ላይ ናቸው። አሁን ደግሞ 4ኛ ደቂቃ ላይ ጀረሚ ፍሪፖንግ በድጋሚ የሃርምስትሪንግ ጉዳት ገና የፈረንጆች አዲሱ ዓመት ጃንዋሪ ላይ ያለን ይሄ ተጫዋች 4ኛውን ሃርምስትሪንግ ጉዳት አስተናግዶ በ4 ደቂቃ ውስጥ ተቀይሮ ወጥቷል። ከሰሞኑን ብቃቱ በብዙ መልኩ ሲያነጋግር የነበረ በአስደናቂ ብቃት ከጨዋታ ጨዋታ ከሳምንት ሳምንት እያንዳንዱ ፊክስቸር ላይ በቋሚነት በተለይ ብራድሊ ከተጎዳ በኋላ በቀኝ ፉልባክም አስተማማኝ አገልግሎት ሲሰጥ ነበር። በግሉ ከሚያደርገው ጥረት በበለጠ ደግሞ በማጥቃቱ እንቅስቃሴ ላይ ያለፈው ሳምንት ከማርሴይ ጋር በነበረው የዩኤፋ ሻምፒየንስ ሊግ ሊቨርፑል 2-0 መምራት የሚችልበትን አድቫንቴጅ ከሱ በቀጥታ ወደ ቡድን አጋሮቹ ፓስ የተደረገ ግብ ነበር የማርሴይ ተጫዋች በራሱ መረብ ላይ አስቆጥሮ የሊቨርፑልን አድቫንቴጅ ከፍ ያደረገው። በሰሞኑ ከጉዳት መልስ ከቶትናሙ ጨዋታ አንስቶ የጀረሚ ፍሪፖንግ ሚናም የነበረውም እንቅስቃሴ ምርጥ ነበር። ከሞላ ጎደል ተጫዋቹ በሲዝኑ አጋማሽ ላይ ብቃቱን መልሶ ማግኘት ችሎ ነበር። እንግዲህ ለ4ኛ ጊዜ በአንድ የውድድር ዓመት ግማሽ ሲዝን ላይ ተጫዋቹ ሌላ ጉዳት አስተናግዶ 4ኛ ደቂቃ ላይ በዋታሬንዶ ተቀይሮ ወጥቷል። ይሄ የአርነ ስሎት ሊቨርፑልን በአጠቃላይ በርካታ የጉዳት ዜናዎች አሉ። በዚህም ወቅት የኩናቴ፣ የጎሜዝን ኮርቲስ ጆንስም ከዚህ ጨዋታ ውጪ ነበር። ባጋጠመው መጠነኛ ህመም ምክንያት ከስብስቡ ውጭ ሆኗል። ለኒውካስሉ ጨዋታ ጎሜዝ እና ኩናቴ ሊደርሱ የሚችሉበት እድል አለ ብለውም አሰልጣኙ ከጨዋታው በኋላ ሰጥቷል። ነገር ግን ጀረሚ ፍሪፖንግ ቢያንስ ከ3 እስከ 6 ሳምንት ከሜዳ ሊያርቀው ይችላል። እስካሁን ደረጃው ያልታወቀ ነገር ግን የሃርምስትሪንግ ጉዳት ይሄ ተጫዋች አስተናግዶ እንግዲህ ገና በጨዋታው 4ኛ ደቂቃ ላይ ተቀይሮ መውጣት የቻለው። የሊቨርፑል እንቅስቃሴ እንግዲህ የመጀመሪያ 10 ደቂቃ በካርባክ የኳስ ቁጥጥር ሊቨርፑል ይህንን ቡድን ፕረስ ለማድረግ በሚጥርበት እንቅስቃሴ ነው። ከቆሙ ኳሶች ሊቨርፑል እንግዲህ በትናንትናው ጨዋታ ግብ ማምረት ችሏል። እንደምታውቁት ያለፈው ሳምንት በክለቡ ኮቺንግ ስታፍ ውስጥ የሚገኝ አንድ ባለሙያን የሴት ፒስ አሰልጣኝ አድርገው መሾማቸው ይታወቃል። ከተወሰኑ ግምገማዎች በኋላ የዚህ የሴት ፒስ አሰልጣኝ መቀጠር እንግዲህ ሊቨርፑል ለተከታታይ ጨዋታ ከቆሙ ኳሶች ግብ እንዲያስቆጥር እየረዳው ነው የሚገኘው። 15ኛ ደቂቃ ላይ ዶሚኒክ ሶቦዝ ላይ ክሮስ ያደረገውን ኳስ ቨርጂል ቫንዳይክ በሄዲንግ ገጭቶ አሌክሲስ ማካሊስተር 15ኛ ደቂቃ ላይ ሊቨርፑልን ቀዳሚ ማድረግ ቻለ። ሊቨርፑል በአሌክሲስ ማካሊስተር በሻምፒየንስ ሊግ ከዚህ በፊትም ተጫዋቹ እንደምታስታውሱት ከሪያል ማድሪድ ጋር አስደናቂ ሄዲንግ አስቆጥሮ ሊቨርፑል በዚህ ተጫዋች ብቸኛ ግብ ጨዋታው ማሸነፉ ይታወሳል። አሁንም ተጫዋቹ ባስቆጠረው ሌላ የሄዲንግ ኳስ ሊቨርፑል ቀዳሚ መሆን ቻለ። ጨዋታው ቀጥሎ
የሰሞኑን ከሊቨርፑል ከሚታዩ ፖዘቲቭ ጉዳዮች በርካታ ክለቡ መሻሻልም መጠገንም ያለበት የተለያዩ ዲፓርትመንቶች እንዳሉ ይታወቃል። ነገር ግን ካሉት በጎ ጉዳዮች መካከል በልዩነት ከፍ ተደርጎ ሊነሳ የሚችለው የሂጎ ኤኪቲኬ እና የፍሎሪያን ቪርትዝ ፍጹም በሜዳ ውስጥ መግባባት፣ ሁለቱ የፈጠሩት ጥምረት ለአርነ ስሎት ግብ ለማምረት እፎይታን የሚፈጥር አንዳንዴ የአሰልጣኙ ውሳኔ ላይ ከፍተኛ ተቃውሞም ትችትም እንዲነሳ ምክንያት ከሆኑ ጉዳዮች ያለፈው ሳምንት ክለቡ በበርንማውዝ 3-2 ሲሸነፍ የኤኪቲኬ መቀመጥ ተገቢ አልነበረም በሚል ከፍተኛ ተቃውሞ ተነስቶባቸው ነበር። ይሄ ተጫዋች እንግዲህ ለቡድን አጋሩ ለፍሎሪያን ቪርትዝ አመቻችቶ ያቀበላትን ኳስ 21ኛ ደቂቃ ላይ ቪርትዝ አስቆጥሮ በሁለቱ ተጫዋቾች መካከል በተደረገ መግባባት ለሊቨርፑል ባደረጉት ቀጥታ ተሳትፎ 25 ግብ በጋራ ለሊቨርፑል ግብ ላይ ተሳትፎ ማድረግ የቻሉበትን ሌላ የሁለቱ ተጫዋቾች ቅንጅት፣ አስደናቂ ቴክኒክ፣ በተለይ ቪርትዝ ግቧን ያስቆጠረበት ታይሚንግ እና ውጤታማ አኩሬሲ የነበረ አስደናቂ ሹት ነበር ተጫዋቹ ማድረግ የቻለው። የሚገኝበት ፖዚሽን፣ የሚያጠቃበት እንቅስቃሴ በምሽቱ ጨዋታም ሌላ ምርጥ ምሽት ነው ቪርትዝ ያሳለፈው። በተመሳሳይ ኤኪቲኬም እንግዲህ ለቡድን አጋሩ አስደናቂ ኳስ አመቻችቶ አቀብሎ ይሄ ጀርመናዊ ተጫዋች ማስቆጠር ቻለ። የሊቨርፑል የመጀመሪያ 45 ለመጀመሪያ ጊዜ ከመስከረም ወር በኋላ አትሌቲኮ ማድሪድን በአንፊልድ ሊቨርፑል 3-2 ካሸነፈ በኋላ ለመጀመሪያ ጊዜ በመጀመሪያ 45 ሊቨርፑል በሁለት ግብ ልዩነት አንድን ቡድን እየመራ ሲወጣ የዚህን ያክል ጊዜ ሊቨርፑል በአንፊልድ በነበሩት ጨዋታዎች ከአንድ ግብ በላይ አድቫንቴጅ መውሰድ አልቻለም። በርካታ ጨዋታዎች ላይ ከረፍት በፊት የሚያስቆጥራቸው ግቦች በኤክስጂ ራሱ በጣም ዝቅተኛ ነበር። በዘንድሮ ሲዝን ለመጀመሪያ ጊዜ ከመስከረም ወር በኋላ በሁለት ግብ አድቫንቴጅ የመጀመሪያ 45ን እንግዲህ ከጀርሚ ፍሪምፖንግ ጉዳት ውጪ በአጠቃላይ ሜዳ ውስጥ እንቅስቃሴ ውጤታማም አስደሳችም ከነበረው የመጀመሪያ 45 እንግዲህ ሊቨርፑል በሁለት ግብ ልዩነት እየመራ የመጀመሪያውን 45 ማጠናቀቅ ቻለ። በሁለተኛ 45 እንደገቡ 50ኛ ደቂቃ ላይ ያለፈው ሳምንት በዩኤፋ ሻምፒዮንስ ሊግ ዶሚኒክ ሶቦስላይ በአስደናቂ ቴክኒክ ማርሴይ ላይ ቅጣት ምት አስቆጠረ። ያለፈው ቅዳሜ ሊቨርፑል ከሜዳ ውጭ በቫይታሊቲ ስቴዲየም 3-2 ሲሸነፍ አቻ ያደረጉትን ግብ ሶቦስላይ በድጋሚ ሌላ ቅጣት ምት ሲያስቆጥር መሐመድ ሳላ እና ሶቦስላይ መካከል የተደረገው መግባባት ሳላ ለሶቦስላይ ኳሷን የተጋጣሚ የተደረበበት መንገድ ዳይሬክሽን ያስቀየረ ራሱ እንደሚመታ አድርጎ ወደኋላ ኳሷን ከነካት በኋላ ሶቦስላይ ቴክኒካሊ ነበር ማስቆጠር የቻለው። ይሄም ቴክኒክ እንግዲህ በአዲሱ የሴት ፒስ አሰሪ ከቆሙ ኳሶች ግብን ለማስቆጠር በሚደረገው ሙከራ ላይ አንደኛው ውጤታማ ተደርጎ እየተነሳ የሚገኘው ሊቨርፑል ከኮርና ብቻ ማስቆጠሩ ሳይሆን ከቆመ ኳስ ቅጣት ምትንም ወደ ግብ ለመቀየር በሚደረገው ቴክኒካል ጉዳዮች ላይ እንግዲህ ያለፉት ሁለት ጨዋታ ሶቦስላይ ነበር በቅጣት ምት ማስቆጠር የቻለው። ትናንት ምሽት እንግዲህ ከኖቬምበር 1 ሊቨርፑል አስቶን ቪላን አንፊልድ ላይ 2-0 ባሸነፈበት ጨዋታ ነበር ግብፃዊው መሐመድ ሳላ ለመጨረሻ ጊዜ ለሊቨርፑል ግብ ያስቆጠረው። ለመጨረሻ ጊዜ ሳላ በዚህ ደረጃ ከግብ ጋር ተራርቆ ነበር። በመሀልም ለነገሩ ወደ አፍሪካ ዋንጫ ለ26 ቀናት ተጉዞ ነበር። ነገር ግን ሳላና ግብ ለረጅም ጊዜያት ተራርቀው ነበርና በትናንት ምሽቱ ጨዋታ ልክ ሳላ ለሶቦስላይ እንዳቀበለው አይነት ሶቦስላይም ለሳላ በተመሳሳይ መልኩ ኳሷን ከተደራቢ ተጫዋቾች በተወሰነ ዳይሬክሽን ሲያርቅ ሳላ በግሩም ቴክኒክ ነበር ቅጣት ምቱን አስቆጥሮ የሊቨርፑልን አድቫንቴጅ ወደ 3 መሐመድ ሳላ ደግሞ በግሉ 49ኛውን የዩኤፋ ሻምፒዮንስ ሊግ ግብ በማስቆጠር እንግዲህ አዲስ ታሪክ በሊቨርፑል ቤት 80ኛ የሻምፒዮንስ ሊግ ጨዋታ ባደረገበት ምሽት እንግዲህ አስደናቂ ቅጣት ምት ነው ይሄ ግብፃዊ ተጫዋች ማስቆጠር የቻለው። ያለፈው ሳምንት እንደምታስታውሱት ከበርንማውዝ ጋር በነበረው ጨዋታ
ትችት ካስተናገዱ ተጫዋቾች መካከል አንዱ መሐመድ ሳላህ ነው። በተለይ በጨዋታው የነበረው ውጤታማነት፣ አሲስት ለማድረግ ኳሶችን ፓስ የሚያደርግበት መንገድ፣ የተገኙ እድሎችን ለማስቆጠር በሚያደርገው ጥረት አብዛኛው የሊቨርፑል ደጋፊዎችም የሚዲያ ባለሙያዎችም ደስተኛ አልነበሩም እና በትናንት ምሽቱ ጨዋታ በአብዛኛው መመዘኛ መሐመድ ሳላህ ስኬታማ ምሽት ነበር ማሳለፍ የቻለው። 4 ሙከራዎችን በማድረግ በጨዋታውም ለግብ የቀረበ ግብ የሆነ ኳስ 0.95 ቻንስ ክሬት በማድረግ በምሽቱ ጨዋታ ምርጥ ከነበሩ የሊቨርፑል ተጫዋቾች መካከል አንዱ ነበር። በተለይ በምሽቱ ጨዋታ በልዩነት የሚነሳው የአርነ ስሎት አሰላለፍ ካላቸው ውስን አማራጭ አንጻር ከፍተኛ የማጥቃት እንቅስቃሴን የሚመርጥ ምርጥ 11 ነበር። ከሰሞኑ እንደምትመለከቱት የአማካይ ክፍሉን በዲያመንድ ቅርጽ ነበር በጣም ጥብቅ በማድረግ በርካታ ደቂቃ ኳስን በመቆጣጠር ውስጥ መከላከልን የሚመርጥ አይነት ቡድን ነበር ስንመለከት የነበረው። ነገር ግን በምሽቱ ጨዋታ እንደነገርኳችሁ 4 ሌላ መልክ ያለው የባክፎር ነበር የተጠቀሙት። ሮበርትሰንን ከሰሞኑ ወደ ቶትናም ይዘዋወራል ሲባል የነበረውን በግራ ፉልባክ ፍሪፖንግ በጊዜ 4 ደቂቃ ላይ ነበር ሃርምስትሪንግ ጉዳት አስተናግዶ ሜዳውን ለቆ የወጣው። ዋታሬ እንዶ ነበር በቀኝ ፉልባክ በኩል ጨዋታውን ያጠናቀቀው። ግራቨንበርግ እና ቫንዳይክ ሴንተር ባክ ነበሩ። ሶቦዝላይ እና ማካሊስተር በ2 አማካዮች ነበር ለመጀመሪያ ጊዜ ስሎት ከኢንተር ሚላኑ ጨዋታ በኋላ በምርጥ 11ቸው በኩል እንዲህ አይነት አስተላለፍ ሲመርጡ ለመጨረሻ ጊዜ የዲያመንድ ፎርሜሽንን የጀመሩት በኢንተር ሚላን ጨዋታ ነው። ከዛ በፊት በነበረው በሊድስ በተለያዩ ጨዋታዎች 3 አማካዮችን በመጠቀም 4-3-3 ቅርጽ ነበር። ከዛ ቀደም ብሎም በ2 የአማካይ ክፍል ተጫዋቾች አነስተኛ ጨዋታ ነበር የጀመሩት አሰልጣኙና በምሽቱ ጨዋታ በ2 አማካይ በፊት መስመር በኩል ከኤኬቲኬ ጀርባ ሳላ ዊልዘን እና ጋክፖን በማጣመር ነበር የምሽቱ ጨዋታ ላይ በርካታ ደቂቃዎችን ሲጠቀሙ የነበረው። በዚህ እንቅስቃሴ እንግዲህ የበለጠ የሊቨርፑል መልሶ ማጥቃትና ፋይናል ሰርድ የነበረው እያንዳንዱ እንቅስቃሴ ምናልባት ባለፉት ጊዜያት አይተን በማናቀው ደረጃ ከፍተኛ የማጥቃት እንቅስቃሴ ነበር። የበለጠ ክለቡ ባጠቃ ቁጥር የመከላከል ጥንካሬው ወይም ኳስን ሪከቨር ለማድረግ ኤሪያዎችን ለማሸነፍ ሃይላይንን ስለሚመርጥ በጣም ውጤታማ ምሽት ነበር እና መሐመድ ሳላህ አስደናቂ ቅጣት ምት ማስቆጠር ቻለ። ያው ለሶቦዝላይ ኳሷን ዳይሬክሽን ማስቀየሩን ተከትሎ ሶቦዝላይ በቀጥታ አሲስት ተደርጎ ነው የሚወሰደው እና የሶቦዝላይም ቁጥር በዩኤፋ ቻምፒየንስ ሊግ የሚያስገርም ነው። ተጫዋቹ ለ6 ተከታታይ ጨዋታ በቀጥታ ግብ ላይ ተሳትፎ በማድረግ 8 ግብ ላይ ቀጥተኛ ተሳትፎ ማድረግ ችሏል ባለፉት 6 ጨዋታዎች እና በዩኤፋ ቻምፒየንስ ሊግ ለሊቨርፑል በርካታ ቻንሶችን ክሬት ያደረገ ቢግ ቻንሶችንም በተመሳሳይ በሙከራም በኩል ለሊቨርፑል እንግዲህ እንደ ቡድን በርካታ ሙከራዎችን ካደረጉ ክለቦች መካከል አንዱ ነው ሊቨርፑል። ነገር ግን በርካታ ሙከራ ካደረጉ ተጫዋቾች ውስጥ በሊቨርፑል 2ኛ ተጫዋች ነው። እንዲሁም የጋራ ኳስን በማሸነፍ የተሳካ የፋይናል ሰርድ ፓስን በማድረግ በርካታ ስታቶች እንግዲህ በቻምፒየንስ ሊግ ለሊቨርፑል ውጤታማ እንቅስቃሴ እያደረገ የሚገኘው ይሄ የ8 ቁጥር ተጫዋች ነው እና በምሽቱም ጨዋታ ለሳላ ኳሷን በማመቻቸት ሳላ አስደናቂ ቅጣት ምት እንዲያስቆጥርና ከአስቶን ቪላው ጨዋታ በኋላ ለመጀመሪያ ጊዜ ኳስና መረብን መሐመድ ሳላ ማገናኘት ይችላል። በበርንማውዝ ጨዋታ ለዶሚኒክ ሶቦዝላይ ያችን ቅጣት ምት አብሮ በጋራ ቴክኒካሊ መጠቀማቸውን ተከትሎ ሳላ 1 አሲስት ከረጅም ጊዜ በኋላ አደረገ ተብሎ ያለፈው ሳምንት ሲነሳ ነበር። ትናንት ምሽት ደግሞ በግብ የራሱን ቁጥር ቢያንስ በሲዝኑ እየተነሳ ያለውን ተቃውሞ ማርገብ የሚችል ጥሩ ቅጣት ምታስቆጠር 57ኛው ደቂቃ ላይ ቫንዳይክ በግራ እግሩ ከራሱ የመጫወቻ ክልል በቀጥታ ፓስ ባደረገበት እንቅስቃሴ ሂጎ ኤኪቲኬ ያስቆጠረ
አስደናቂ አጨራረስ። በምሽቱ ጨዋታ ከተመለከትናቸው ግቦች ውስጥ ከአንድ አጥቂ ከአንድ ቡድን ውስጥ የሚፈለገው ኳሊቲ ወይም የአጨራረስ ቴክኒክ ውስጥ ትልቁን የምሽቱ ጨዋታ ላይ በልዩነት ሊነሳ የሚችል አይን ውስጥ የሚገባ ጎላ ተደርጎ ሊነሳ የሚችል ለቡድን አጋሩ ለዊትዘ አሲስት አደረገ። ነገር ግን ክፍት ከሆነ እንቅስቃሴ አስገራሚ ግብ ነው። በተጫዋቹ ኳሊቲ ውስጥ ምን ያክል እምቅ አቅም እንዳለ የታየበት አጨራረስ ነበር። ተጫዋቹ ማስቆጠር የቻለው በተለይ የመጀመሪያው ኳስ 50-50 እንቅስቃሴ ላይ ነበር። በእርጋታ ኳሷን ከነካ በኋላ እዛ ጋር የተጠቀመው ፔስ እና ስፒድ አስደናቂ ነበር። ተጫዋቹ ኳሱን ከዚህ በፊት እንደውም በኢንትራ ፍራንክፈርት እያለ አንድ የሚታማበት ቴክኒክ አለ። በአንድ ለአንድ ከግብ ጠባቂ ጋር ሲገናኝ በርካታ እድሎችን ያመክናል ተብሎ ይተች ነበር። እንደውም በአንድ ወቅት ስለ ኤኬቲኬ ብቃት ስንወያይ በኢንትራ ፍራንክፈርት እያለ ያገኛቸው እድሎችና በኤክሲጂ ሲለካ ካስቆጠረው ግብ ኤክሲጂ ይበልጥ ነበር። ያ ማለት ተጫዋቹ በሚያገኘው እድል ልክ አይደለም የሚያስቆጠረው። በርካታ እድሎችን ያገኛል፣ በርካታ ኳሶችን ይስታል። ከዛም በኋላ በጨዋታው አንድ ግብ አስቆጥሮ የሚወጣ አይነት አጥቂ ነው። ብዙ የሚደከምበት ብዙ የሚለፋበት ነው ሲባል ነበር። ነገር ግን ተጫዋቹ አሁን 31 ጨዋታ ለሊቨርፑል አድርጓል። 25ቱን በቋሚነት ጀምሯል። 17 የግብ ተሳትፎ አድርጓል በሁሉም ውድድር። ይሄ አስደናቂ ስታት ነው በኤኬቲኬ በኩል እና በግሩም አጨራረስ ነበር። የመጀመሪያውን የ50-50 ኳስ በልዩነት አሸነፈ። እዛ ጋር ፍጥነቱን፣ ጉልበቱን፣ ስፒዱን በአግባቡ ተጠቅሞ በግሩም አጨራረስ የሊቨርፑልን የጨዋታ መሪነት ወደ 4 ግብ ከፍ ያደረገ አስደናቂ ግብ አስቆጠረ። 61ኛ ደቂቃ ላይ አሌክሲስ ማካሊስተር ቦክስ ውስጥ በተጨራረፈ እንቅስቃሴ በድጋሚ ይሄ አማካይ ለሊቨርፑል 5ኛውን ለራሱ 2ኛውን ግብ ጠባቂውን ያለፈችዋን ኳስ በእርጋታ አስቆጥሮ የሊቨርፑልን አድቫንቴጅ ከፍ ማድረግ ቻለ። ተቀይሮ የገባው እንግዲህ ፍሬድሪኮ ኬዛ 90 ደቂቃ ላይ አስቆጠረ። የኬዛ ግብም ለተጫዋቹም በተለይ ለክለቡ ደጋፊዎች በጣም ለሚወዱት በዚህ የዝውውር መስኮት በጥር የዝውውር መስኮት ክለቡን ይለቃል ተብሎ ሲጠበቅ ሊቨርፑል ካጋጠመው የብቃት የጉዳት መደራረብ ተከትሎ ተጫዋቹን ለማቆየት ተገዶ ነበር። ተቀይሮ ከገባ በኋላ ለሊቨርፑል 6ኛዋን ግብ ማስቆጠር ችሎ የአርነ ስሎት ሊቨርፑል እንግዲህ በአንፊልድ ግማሽ ደርዘን ግብ ማስቆጠር ችሏል። በዚህ ጨዋታ ከተመለከትናቸው ነጥቦች መካከል የመሐመድ ሳላ ላለፉት 8 ጨዋታዎች ምንም አይነት ግብ ማስቆጠር አልቻለም። ከ8 ጨዋታ በኋላ ነው ይሄ ተጫዋች ኳስና መረብን ማገናኘት የቻለው። በምሽቱም ጨዋታ በነበረው እንቅስቃሴ የበለጠ የሳላ ክሬቲቪቲ ምን ያክል ለሊቨርፑል እንደሚያስፈልግ እና በማጥቃቱ እንቅስቃሴ ይሄ ተጫዋች ክሬት የሚያደርጋቸው ቻንሶች በተለይ በምሽቱም በሁሉም ሬት በሚሰጡ ትላልቅ ካምፓኒዎችም በጣም ዝቅተኛ አንድ ቡድን 6 አስቆጥሮ ቢያንስ ከ11 እንደውም የበለጠ በእንደነዚህ አይነት ጨዋታ ግብ ካላስተናገደ አነስተኛ ሬት የሚያገኙ ተሳትፎ ስለሌላቸው ግብ ጠባቂዎች ነው። ነገር ግን በምሽቱ ጨዋታ ሜዳ ውስጥ ከተገኙ ተጫዋቾች ውስጥ ተቀይሮ ቢወጣም በጣም አነስተኛ 4 ሬት የተሰጠው ኮርሊ ጋክፖ ነው። በርካታ የመሐመድ ሳላ ቻንሶችን ሲያባክን የነበረ በምሽቱም እንግዲህ ይሄ ተጫዋች ውጤታማ ምሽት ማሳለፍ አልቻለም። ሌላ የሚያስወቅሰውን የሚያስተቸውን ፐርፎርማንስ ነበር ምሽት ላይ ሲያደርግ የነበረው። ነገር ግን የመሐመድ ሳላ ውጤታማ ምሽት የበለጠ ለአርነ ስሎት ለቀጣይ ጨዋታዎች እንግዲህ በተወሰነ መልኩ ሰሞኑን የተፈጠረውን ራስ ምታት ይቀንሳል ተብሎ ይጠበቃል። ነገር ግን በምሽቱ ጨዋታ እንግዲህ ሊቨርፑል አዲስ ሪከርድ ያስመዘገበበት እንደ ቡድን፣ በግል ደግሞ በተጫዋቾች ሌላ ሪከርድ በቻምፒየንስ ሊግ እግር ኳስ ታሪክ ውስጥ ተደርጎ የማያውቅ አዲስ ሪከርድ ተመዝግቧል። በተለይ ቨርጂል ቫንዳይክ
በምሽቱ ጨዋታ 3 አሲስት ያደረገ ተጫዋች ነው ቫንዳይክ። በሻምፒየንስ ሊግ እግር ኳስ ታሪክ አንድ ሴንተር ባክ በአንድ ጨዋታ በአንድ ሲንግል ሲዝን ውስጥ 3 አሲስት አድርጎ አያውቅም። ሴንተር ባክ ለዛው። እንደምታስታውሱት በመጀመሪያ የሊቨርፑል ግብ ላይ በአሌክሲስ ማካሊስተር ላይ ቀጥተኛ ተሳትፎ ማድረግ ቻለ። እሱ የጨረፋት ኳስ ናት አርጀንቲናዊ አማካይ ማስቆጠር የቻለው። በኤኬቲኬ ግብ ላይ በቀጥታ በዳይሬክት አታክ ፓስ ያደረገውን ኳስ ነው በአስደናቂ አጨራረስ ኤኬቲኬ ማስቆጠር የቻለው። የፍሬድሪኮ ኬዛ ግብ ላይ ቫንዳይክ ባልተጠበቀ የመልሶ ማጥቃት እንቅስቃሴ ፋይናል ሰርድ ተገኝቶ የመጨረሻው ተች በመልሶ ማጥቃት የመጨረሻው ተች የነበረው የቫንዳይክ ነው። አመቻችቶ ለኬዛ አቀብሎ ኬዛ በግሩም ሁኔታ አስቆጠረና ቫንዳይክ በምሽቱ ጨዋታ እንግዲህ በዩኤፋ ሻምፒየንስ ሊግ ታሪክ ውስጥ ተደርጎ ማያቅ አዲስ ሪከርድ ማስመዝገብ ችሏል። በአንድ ጨዋታ 3 ግብ የሆነ ኳስ አመቻችቶ በማቀበል ይሄ በሊቨርፑልም በሻምፒየንስ ሊግም ታሪክ ተደርጎ አያውቅም። ነገር ግን ሌላኛው አስገራሚ ሪከርድና አወዛጋቢው ጉዳይ ከጨዋታ በኋላ የአሰልጣኙ ጋዜጣዊ መግለጫ ከትናንት በስቲያ በነበረው ፕሬስ ኮንፈረንስ ላይ ደግሞ የሰጡትን አስተያየት ለማስተባበል የተጓዙበት ርቀት አሁንም ሌላ ውዝግብ፣ ይሄ የተነሳው ተቃውሞ የበለጠ ሊቀጣጠል የሚችል ሌላ ርዕስትን ፈጥሯል። ትናንትና ደጋግመን ትናንት የነበረውን የሊቨርፑል ቅድመ ጨዋታ ነጥቦች ላይ ስለ 3ቱ ሆላንዳውያን ስለ ጋክፖ፣ ስለ ራያን ግራቨንበርግ፣ ስለ ቫንዳይክ እንደውም ትናንትና ቫንዳይክን በተወሰነ መልኩ ከእድሜ ጋር ተያይዞ የብቃት መውረድ ይስተዋላል ስንል ነበር። ትናንት ምሽት 3 አሲስት አድርጎ ለእኛም ጭምር ነው ይሄ የክለቡ አምበል ትችቶችን ሁሉ ከአንዳንድ ማጠፍ የቻለው በቂ ምላሽ ሰጥቷል። ለቦርንማውዙ ጨዋታ ለሊቨርፑል ሽንፈት መነሻ ነበር። 2ቱም ግቦች በሱ ጥፋት ነው የተቆጠሩት የሚል ተቃውሞ ነበር። በተለይ በቶክ ስፖርት ቫንዳይክ ሊበቃው ይገባል፣ ሊቨርፑል አምና ኮንትራቱን ማራዘሙ ተገቢ አይደለም፣ የሱንም የሳላንም እያሉ የዛሬ ዓመት ኮንትራት መሰጠት አለበት ሲሉ የነበሩ ዘጋቢዎች ጭምር አሁን ሀሳባቸውን ቀይረው ተገቢ አልነበረም፣ የሊቨርፑል ኃላፊዎች መዘግየታቸው፣ አማራጭ መመልከታቸው ተገቢ ነበር፣ በደጋፊው ተጽዕኖና በሚዲያው ጫና ነው ኮንትራት ያራዘሙት የሚል ደግሞ አሁን አዲስ ሀሳብ ይዘው መጥተዋል። ለማንኛውም ግን ቫንዳይክ ምላሽ ሰጥቷል። ነገር ግን አወዛጋቢው ጉዳይ አሁን ከማነሳላችሁ ሪከርድና የጨዋታ እንቅስቃሴውን በደንብ የሚያሳይ የጨዋታውን ምስል የበለጠ የሚያሳይና በዩኤፋ ሻምፒየንስ ሊግ በአንድ አጋጣሚ ብቻ የተፈጠረ ትልቅ ሪከርድ ነው። ሊቨርፑል በምሽቱ ጨዋታ በሪከርድ መልክ መጻፍ የቻለው ሊቨርፑል እንደ ቡድን 6-0 ባሸነፈበት የምሽቱ ጨዋታ 38 ሙከራ አድርጓል። 38 ሙከራ በዩኤፋ ሻምፒየንስ ሊግ ከ2003 እና 4 ኦፕታ ዳታዎችን መመዝገብ ከጀመረበት ጊዜ አንስቶ በአንድ ሲዝን ውስጥ እንዲህ አይነት ሙከራ ያደረገ ቡድን አንድ ጊዜ ብቻ ነው የተመዘገበው። በዩኤፋ ሻምፒየንስ ሊግ ፍጻሜ 2012 ላይ ባየር ሙኒክ ከቼልሲ በሚያደርጉት ጨዋታ ባየርን ነበር ሙኒክ 43 ሙከራ በማድረግ ሪከርድ የተያዘው ከፍተኛ የሙከራ ቁጥር በዩኤፋ ሻምፒየንስ ሊግ በአንድ 90 ደቂቃ ጨዋታ። በዛ ፍጻሜ ጨዋታ እንደምታስታውሱት ወደ ተጨማሪ ደቂቃ ሄደው በተጨማሪ ደቂቃ 8 ሙከራ ተደርጓል። 120 ደቂቃ ማለት ነው። ያን ተደምሮበት ነው 43 በሙሉ 120 ደቂቃ ሙኒክ ሙከራ ማድረግ የቻለው። ሊቨርፑል በአንድ 90 ደቂቃ ያውም ተጨማሪ ደቂቃ ከደመርን 92 ደቂቃ ብቻ ነው በጨዋታው ቆይታ ያደረገውና 38 ሙከራ በማድረግ በአንድ በንጥል የ90 ደቂቃ ጨዋታ የአርነ ስሎት ሊቨርፑል ምሽት ላይ ሪከርድ ማስመዝገብ ችሏል። ከዚህ ውስጥ 12ቱ ኢላማቸውን የጠበቁ ነበሩ። ከነዚህ መካከል 5.7 ኤክስጂ ክሬት ማድረግ ችለው ነው 6 ግብ ያስቆጠሩት። አምና የነበረውን የሊቨርፑልን ብቃት የሚያስታውሰን ቁጥር ማለት ነው። አምና በዚህ ደረጃ ቁጥሮች ላይመዘገቡ ይችላሉ፣ ግን ሊቨርፑል ለምሳሌ በተጠናቀቀው የውድድር ዓመት
የግቡ ማርጅን የነበረው የ2 ግብ ልዩነት በአጠቃላይ በሲዝን ውስጥ ያስቆጠረው ያሸነፈው ተደምሮ ሲወጣ አማካይ የጨዋታ ልዩነት 2.6 ግብ ልዩነት እየፈጠረ ነው ጨዋታዎች የሚያሸንፈው እና በአብዛኛው በጨዋታው ክሬት የሚደረገው ኤክስጂ በርካታ ቻንሶችን ክሬት የሚያደርግ በዛው ኤክስጂ ልክ ግቦች የሚያስቆጥር አንዳንድ ጨዋታዎች ላይ እንደውም በ1.6 በ1.5 ኤክስጂ 4-3 ግቦችን ማስቆጠር ይችል ነበር። ግን የሊቨርፑል አማካይ የግብ ማርጅን የነበረው 2.56 ነው። በዛ አይነት ፐርፎርማንስ ነበር ጨዋታዎችን እያሸነፈ ከጨዋታ ጨዋታ ፕሮግረስ እያደረገ እንግዲህ በሻምፒየንስ ሊግም የመጀመሪያ አዲሱ ፎርማት ላይ በጥሩ ፌዝ አልፎ ነው እንግዲህ ፔዥን አግኝቶ በፔዥ ከውድድር ውጭ ሆነው በሊጉ ግን ውጤታማ ለ27 ተከታታይ ጨዋታ ሳይሸነፍ በልዩነት ነበር ሲዝኑ ማጠናቀቅ የቻለው የዋንጫ ባለቤት ሲሆን ከረጅም ጊዜ በኋላ ነው እንግዲህ እንዲህ አይነት ይሄ ከሊቨርፑል የሚጠበቀው ኳሊቲ ምሽት ላይ ማሳየት የቻለው 5.7 ኤክስጂ በ6 ግብ ይሄ የጨዋታውንም እንቅስቃሴ ብልጫም ዶሚኔት ያደረጉበትም የበለጠ ለግብ የቀረቡበትንም መንገድ የሚያሳይ ይሄ ብቻ ሳይሆን በካራባግ የመጫወቻ ቦክስ ውስጥ በምሽቱ ጨዋታ 67 ኳሶችንም በመንካት ከእንግሊዝ ክለብ በራሱ የመጫወቻ ክልል በተጋጣሚ የመጫወቻ ክልል ውስጥ በዘንድሮ የሻምፒየንስ ሊግ ፎርማት 67 ኳስ የነካ ቡድን የለም። በአዲሱም ፎርማት እንግዲህ የዚህን ያክል ቁጥር ያስመዘገበ ቡድን የለም። ይሄም አዲስ ሪከርድ ተደርጎ በምሽቱ ጨዋታ መመዝገብ ችሏል። 67 በተጋጣሚ የመጫወቻ ቦክስ 5.7 ኤክስጂ በ38 ሙከራ 12 ኢላማቸውን የጠበቁ ክፍት ከሆነ እንቅስቃሴ ብቻ 4.44 ኤክስጂ ክሬት በማድረግ ከቆመ ኳስ እንግዲህ 1.16 ኤክስጂ ክሬት ማድረግ ችለዋል። በአጠቃላይ ውጤታማ ምሽት ነበር ለአርነ ስሎት በምሽቱ ጨዋታ የበለጠ ቡድናቸውን እንግዲህ በስነልቦና ደረጃ ያለፈው ሳምንት ከደረሰባቸው ትችት ቦታቸውም እንግዲህ ከፍተኛ ጥያቄ ውስጥ ገብቷል። አሁንም ይሄ ጉዳይ አልሰከነም። ጫናው በተለይ በቀጣይ ቀናት በአንዳንድ ሁኔታዎች ዳግም ሊነሳ ይችላል። በምሽቱ ጨዋታ እንግዲህ ይሄን ፐርፎርማንስ ለተመለከተ ይሄን ስታት ለምሳሌ የምሽቱን ጨዋታ ላልተመለከተ የእግር ኳስ ቤተሰብ ይሄን ስታት ተመልክቶ የግቡን ቁጥር አይቶ ሊቨርፑል ቢያንስ በአእምሮ ደረጃ የምሽቱን ጨዋታ እንዴት ሪከቨር አድርጎ በድል ወደ 16 ውስጥ እንዳለፈ በቂ ማሳያ ነው። ጨዋታውን ለተመለከተ አይደለም ላልተመለከተም የእግር ኳስ ቤተሰብ አሰልጣኙ በድጋሚ ሌላ የጭቅጭቅ አርዕስት ይዘው ብቅ ብለዋል። ምናልባት ደጋፊዎችና ስሎት መካከል ያለው ድንበር ከጊዜ ወደ ጊዜ እየሰፋ ሊመጣ ይችላል። በተደጋጋሚ የሚሰጡት አስተያየት ትናንት በስቲያ በነበረው ፕሬስ ኮንፈረንስ አንድ ጉዳይ ሲያነሱ ነበር። እኛ የፕሪሚየር ሊጉን ዋንጫ እንድናሳካ በፔዤ መሸነፋችን ረድቶናል። ትኩረታችን በአጠቃላይ ፕሪሚየር ሊግ ላይ አድርገን የበለጠ ጥረታችን አቅማችንም ሊጉ ላይ ጎልብቶ ሊጉም እንድናሸንፍ ረድቶናል የሚል ይሄን ጉዳይ ያስተባበሉ በቃላት ልዩነት ነው በሚል ነገር ግን ሊቨርፑል በወቅቱ ከፒኤስጂ ጋር ተጫውቶ ከውድድሩ ውጪ ሲሆን በሊጉ 70 ነጥብ ላይ ደርሷል። ከተከታዩ ቡድን በ11 በ12 ነጥብ ልዩነት አለ። ምንም የፒኤስጂው ጨዋታ ለሊጉ ሻምፒዮን ለመሆን የረዳቸው የትኛውም ተጽዕኖ የለም። ነገር ግን አሰልጣኙ ይህን ጉዳይ አጥፈው የቃላት ልዩነት አለመግባባት ነው፣ እኔ ይህንን ቃል አልተጠቀምኩም ይህን ቃል ነው በሚል ለማስተባበል ሞክረዋል ትናንት ከጨዋታው በኋላ በሰጡት መግለጫ። ነገር ግን ሌላኛውና ከባድ አሁንም ጠጠር ያለ ሀሳብ ያነሱት ወደ 16 ውስጥ ማለፋችን በጣም አስደስቶኛል። እንደ ቡድን ቀጣይ ዙርን ያለምንም ፕሌይኦፍ ተጨማሪ ጨዋታ ወደ ቀጣይ ዙር ማለፋችን ለቡድናችን ከፍተኛ መነቃቃት ይፈጥራል። በተለይ
በጉዳት ምክንያት የዘንድሮ ሲዝን በበቂ አማራጮች እያንዳንዱን ጨዋታ እያደረግን አይደለም። ስለዚህ 16 ውስጥ ገብተን ቀጣይ ተጋጣሚዎችን እንጠብቃለን። ነገር ግን ሊቨርፑል ከ2 ዓመት በፊት 16 ውስጥ አልገባም አልነበረም። ዩኤፋ ሻምፒየንስ ሊግ በአትላንታ ተሸንፎ ከአውሮፓ ሊግም ውጪ የሆነበትም የውድድር ዓመት የቅርብ ጊዜ ታሪክ ነው አሉ። ይህን በዚህን ሰዓት ማንሳቱ ለምን አስፈለገ ነው? አሁን በርካታ የእግር ኳስ ተንታኞችም አትሌቲክስ ላይ ገብታችሁ ብትመለከቱ ይህን ጉዳይ በምሽቱ ብዙ ድራማ ተፈጥሯል። ይሄን ነጥብ ግን በልዩነት አትሌቲክስ ላይ ተጽፏል በሰፊው። አሰልጣኙ ለምን ይሄን ጉዳይ ለደጋፊው ማስታወስ አስፈለገ? ይሄ ቡድን ከ2 ዓመት በፊት በዩኤፋ ሻምፒየንስ ሊግ በዩሮፓ ሊግ አትላንታን ሳያልፍ በዩሮፓ ሊግ ከውድድር ውጭ ሆኗል። ከ2 ዓመት በፊት ይሄ የክለቡ ታሪክ ነበር። በ2 ተከታታይ የውድድር ዓመት ግን እኛ 16 ውስጥ ገብተናል ማለት ከኤርገን ክሎፕ ሪከርድ ጋር የራሳቸውን ሪከርድ እያነጻጸሩ ይሁን ከትናንት በስቲያ በነበረው ጋዜጣዊ መግለጫ እንደሰማችሁት በ30 ዓመት ውስጥ ሊቨርፑል ያመጣው ሊቨርፑል ማሳካት የቻለው ዋንጫ 2 ነው። የፕሪሚየር ሊግን አንዱን የተጠናቀቀው የውድድር ዓመት ነው ክለቡ ማሳካት የቻለው የሚል አስተያየትም ሰጥተዋል። ከዚህ ጨዋታ በኋላ ድሉን ተከትሎ እንግዲህ በጨዋታው ዙሪያ የበለጠ አስተያየቶች ሲጠበቁ አሰልጣኙ ከ2 ዓመት በፊት ይሄ ክለብ ስለነበረው ሪከርድና እንግዲህ አሰልጣኙ ለማለት የፈለጉት ይሄን ክለብ ምን ያክል ባለፉት 2 የውድድር ዓመት በአውሮፓውያንም ውድድር በሊግም ደረጃ ውጤታማ እንዳደረጉ ለማንሳት ይመስላል። እንግዲህ አሰልጣኙ የራሳቸውን ስራ በገዛ ፈቃዳቸው ለማጣት እንደነዚህ አይነት ጉዳዮች እያነሱ ይገኛሉ። ይሄ ከባድ አላግባብ ቦታውን ያልጠበቀ አስተያየት ነው። ትናንትና በነበረንም ፕሮግራም እንግዲህ በርካታ ሚዲያ ላይም አድምጣችሁ ከሆነ እኛ ቀደም ብለን መረጃውን አጋርተናችሁ ነበር። ፕሬስ ኮንፈረንሳቸው ጤናማ አልነበረም ስንል ነበር። አሁንም በዚህኛው ከድህረ ጨዋታ የነበረው ፕሬስ ኮንፈረንስ ጤናማ ሆኖ አልተጠናቀቀም። ደጋፊው በደስታ ውስጥ ሆኖ ሌላ ነገር እያሰበ ነው። አሰልጣኙ አሁንም ኮምፕሌን ላይ ናቸው። ምንድን ነው መናገር የፈለጉት? የተጨበጠ ሀሳብ በደንብ አስተያየታቸውን ካደመጣችሁ የእሳቸውን ድል በጣም ቫሊዩ እንዲሰጥ የፈለጉ ይመስላል። አስተያየታቸው በቀጥታ ይሄ በበቂ ሁኔታ ወይ ድጋፍ እያገኙ አይደለውም ነው። የዚህን ክለብ ታሪክ ባለፉት ጊዜያት ከነበረው አንዳንድ ጉዳዮች ጋር ተያይዞ እኔ እየቀየርኩት ነው የሚል አስተያየት ያዘለ ይሁን ግራ የሚያጋባ ነው። በጣም ደስተኛ ነኝ ስፔሻሊ ያሉና በደም እስቲ ቃል በቃል ፕሬስ ኮንፈረንሳቸውን ተመልከቱ። ይሄ ቡድን ከ2 ዓመት በፊት ዩሮፓ ሊግ ተሳታፊ ነበር። ከዛም በኋላ ኳርተር ፋይናል ላይ በአትላንታ ተሸንፎ ሩብ ፍጻሜ ላይ ከውድድሩ ውጭ ሆነ። ስለዚህ ለ2 ተከታታይ ዓመት በዩኤፋ ሻምፒየንስ ሊግ 16 ውስጥ መግባታችን ትልቅ ነገር ነው እያሉ ነው። ነገር ግን ለሊቨርፑል አይነት በዩሮፒያን ውድድር ደማቅ ታሪክ ያለው በተደጋጋሚ ተሳታፊ እንደሆነ ቡድን በዚህ ውድድር ላይ በቅርብ ዓመት የራሱን ታሪክ መጻፍ የቻለ በኤርገን ክሎፕ ውስጥ 3 ፍጻሜ ደርሶ አንዱን ያሳካው 3 የሻምፒየንስ ሊግ ፍጻሜ በአጭር ዓመት ውስጥ 2017-18 ፍጻሜ ደረሱ። በቀጣዩ ዓመት በድጋሚ ፍጻሜ ደርሰው ነው ቶትናምን ማሸነፍ የቻሉት። ባክ ቱ ባክ በቀጥታ ፋይናሊስት ሆኑ። አንዱን በማድሪድ መሐመድ ሳላ ትከሻው ላይ ጉዳት ደርሶበት ተቀይሮ በወጣበት ጨዋታ የካሬስ ስህተት ክለቡን ዋጋ አስከፍሎ በቀጣዩ ሲዘን ግን እና አሊሰንን ማምጣታቸው ፍጻሜ ጭምር በዩኤፋ ሻምፒየንስ ሊግ ለረጅም ዓመት ተይዞ የነበረውን ሪከርድ ጭምር ሰብረው ነበር ክሎፕ የሻምፒየንስ ሊግ አሸናፊ የሆኑት። ከዛም በኋላ እንግዲህ በፓሪስ በአጭር ዓመት ውስጥ በ6 ዓመት 3 ፋይናሊስት የሆነ ቡድን
የኤርገን ክሎፕ ቡድን እና አሁን ስለ ጥሎ ማለፍ አሰልጣኙ ካልኩሌት እያደረጉ አስተያየት እየሰጡ ነው። ምናልባት ይሄ ጉዳይ ከበስተጀርባ ለእሳቸው መመዘኛ የቀረበ አንዳንድ ነጥብ ያለ ይመስላል። ይሄን ጉዳይ በምን ያክል መንገድ አሳክታችኋል፣ ተገቢ ነው አይደለም በሚል ነገር እየተወቀሱ ያሉ ይመስላል እና ያን ስራቸውን እንግዲህ ዲፌንድ ለማድረግ አላግባብ አስተያየት ስሎት እየሰጡ ነው። ከሰሩት ጥሩ ስራ ይልቅ አሁን አሰልጣኙ ላይ የሚነሱ ነጥቦች ሰፋ ተደርገው እየበዙ ነው የሚገኙትና ምናልባት እስቲ በቀጣይ ቀናት ምን ሊፈጠር እንደሚችል አብረን በጋራ የምንመለከተው ነው። ግን በድል ውስጥ እንዲህ አይነት አስተያየት ተገቢ ነው ብዬ በግሌ አላምንም። እንዲህ አይነት ድል አስመዝግበው የቡድኑን አእምሯዊ ጥንካሬ፣ የደጋፊውን ስፕሪት አንድ አድርገው ለቀጣይ ጨዋታዎች መዘጋጀት እያለባቸው አሁንም ቅሬታ፣ የራስ ሌጋሲ መገንባት፣ የክለቡን ታሪክና እሳቸው የሰሩትን ነገር ለማገናኘት መሞከር ምክንያቱም በ30 ዓመት 2 ፕሪሚየር ሊግ ነው ያነሳው ካሉ አንዱን እኔ ነኝ ያመጣሁት ማለት ነው። ከጨዋታ በኋላ ደግሞ ከ2 ዓመት በፊት ኳርተር ፋይናል ዩሮፓ ሊግ በአትላንታ የተሰናበተ ቡድን ነበር የሚል አስተያየት መስጠት ደግሞ ይሄን ቡድን ለተከታታይ 2 ዓመት 16 ውስጥ ማሳለፍ ችያለሁ በዩኤፋ ቻምፒየንስ ሊግ የሚል ትልቅ ክሬዲት የመፈለግ ጉዳይ እየተንጸባረቀ ያለ ይመስለኛል። እስቲ ለማንኛውም አሰልጣኙ እንግዲህ ከውጥረት መውጣት የሚችሉበትን ውጤት አስመዝግበው ራሳቸውንም አሁንም ውጥረት ውስጥ እያስቀመጡ ነው። በቀጣይ ቀናት የሚፈጠረውንም የሚሆነውንም አይተን እንግዲህ የምንወያይበት ነው የሚሆነው። ለማንኛውም የሊቨርፑል የምሽቱ ድል የ6-0 የግማሽ ደርዘን ግብ አስደናቂ ድል ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል ከ4 3-2 በማሸነፍ ከ8-8 አሸንፎ ወደ ቀጣዩ ዙር ያለፈውን የሚካኤል አርቴታ አርሴናልን በተመለከተ ሰፋ ያለ ቆይታ እናደርጋለን። ሳትርቁ ጠብቁን። ሰላም ቆዩ።